هي الحبيبة والمختار صاحبها وفي السماء علا طهرا وتنزيها طهرا وتنزيها على الحرير أتاه جبريل يحملها إلى الرسول من الرحمن يهديها. بسم الله الرحمن الرحيم، وصلى الله وسلم وبارك وأنعم على سيدنا وحبيبنا وقدوتنا وقرة عيوننا محمد الأمين وعلى آله وأصحابه الغر الميامين ومن تبعهم بإحسان إلى يوم الدين وبعد فسلام الله عليكم ورحمته وبركاته። ይህ ፊ በይቲ ዓኢሻ የተሰኘ ፕሮግራማችን ነው። በዚህ ፕሮግራማችን ኢንሻአላሁ ተዓላ የቅናትን ጉዳይ የሚያንጸባርቅ ወይም ደግሞ የቅናትን ጉዳይ የሚያሳየን ቂሳ ወይም ሐዲስ ነው የምንመለከተው ማለት ነው። አነስ ብን ማሊክ ረዲየላሁ ተዓላ አንሁ በዘገቡት ሐዲስ ምን ይላሉ? አህዳ ባዕዱ ኒሳኢ ነቢይ ሰለላሁ ዐለይሂ ወሰለም ለሁ ቀስዓተን ፊሃ ተሪድ። ከነቢዩ ሰለላሁ ዐለይሂ ወሰለም ባለቤቶች መካከል አንዷ ፍትፍት ወይም ደግሞ ፍርፍር ያለበት ሰሃን ወደ ነቢዩ ሰለላሁ ዐለይሂ ወሰለም ላኩ አሉ። ወሁወ ፊ በይቲ ባዕዲ ኒሳኢሂ ፊ በይቲ ባዕዲ ኒሳኢሂ። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ከአንዷ ባለቤታቸው ቤት ነበር የነበሩትና ያው ዓኢሻ ቤት እንደነበሩ ዓኢሻም ይሄን ሐዲስ ዓኢሻም ረዲየላሁ ተዓላ አንሃ ይሄን ሐዲስ በሌላ መንገድ ዘግበውታል። ይሄን ሐዲስ ግን ያው አነስ ብን ማሊክ ናቸው እያወሩት ያሉት። ከዛም ፈደረበት የደል ኻዲሚ ያን ሰሃን ያን ፍርፍር ወይም ያን ፍትፍት ይዞ የመጣውን ሰራተኛ የተላከውን ሰው እጁን መቱትና ያቺ ሰሃን ወደቀችና ተሰበረች አሉ። ፈጀዐለ ነቢዩ ሰለላሁ ዐለይሂ ወሰለም ከዛም ነቢዩ ሰለላሁ ዐለይሂ ወሰለም ምን አደረጉ? ያን ፍትፍት ወይም ያን ፍርፍር እያነሱ ወደ ሰሃኑ እየመለሱ ወየቁሉ ቃረት ኡሙኩም እናታችሁ ቀናች እያሉ ያን ፍርፍሩን ምግቡን መመለስ ያዙ አሉ። ثم انتظر ከዛም ቆዩና ሐታ ጃአት ቀስዓቱን ኡኽራ ሰሒሓ ያልተሰበረች ጤነኛ የሆነች ሰሃን እስከምትመጣ ጠበቁና ያችን የተሰበረችዋን ሰሃን ለዚችው ለዓኢሻ ለሰባሪዋ ማለት ነው የተሰበረችዋን ሰጥተው ደህነኛዋን ደግሞ የላከችዋን ወደ እዛችኛዋ ሚስታቸው ላኩት ይላሉ። ይህ ሐዲስ እንግዲህ ምንም አንድ ሰው ወይም አንድ ሴት በፈለገ ደረጃ ብትደርስ የፈለገ ዒልም ቢኖራት የፈለገ እውቀት ቢኖራት የፈለገ ቤት ብትሆን የፈለገ የትልቅ ሰው ባለቤት ብትሆን እንኳን ቅናት የማይቀር መሆኑና ቅናት ደግሞ ሲመጣ ምን አይነት ዝቅ እንደሚያደርግ ሰውን የሚሰሩትን ሁሉ እስከማያውቁ ድረስና የሰውን ዕቃ እስከ መስበር ድረስ እንደሚያደርሳቸው እንመለከታለን። በሌላ ቂሳ ነቢያችን ሰለላሁ ዐለይሂ ወሰለም ሰፊያን አግብተው ሲመጡ ሰፊያ ባለቤታቸውን ሰፊያ መጀመሪያ ላይ ያው በምርኮኛ መልክ ሆኖ ነበር የመጡት። ከዛም ነቢዩ ሰለላሁ ዐለይሂ ወሰለም ሚስት አድርገው ሲይዟቸውና ወደ መዲና ይዟቸው ሲመጡ ዓኢሻ ረዲየላሁ ተዓላ አንሃ ወጣሁኝ አሉ። የትኛዋ ናት? ማናት? ምን አይነት ሚስት ነው ያገቡት ነቢዩ ሰለላሁ ዐለይሂ ወሰለም ብለው በቅናት ይዟቸው እሷን ለማየት ሄድኩኝ አሉ። ሲወጡ ግን ተነከርቱ ወኸረጅቱ አሉ። እንዳልታወቅ ሁኜ ራሴን ደብቄ ነበር የወጣሁት ይላሉ። እንደውም በሌላ በኩል ዓኢሻ ረዲየላሁ ተዓላ አንሃ እንደተናገሩት ነቢያችን ሰለላሁ ዐለይሂ ወሰለም ሰፊያን አግብተው መጀመሪያ ላይ ሰፊያ በምርኮኛ መልኩ ነበር የተያዙት። ከዛ በኋላ ግን ነቢዩ ሰለላሁ ዐለይሂ ወሰለም ለራሳቸው ባለቤት አድርገው ሚስት አድርገው ሲይዟቸውና ወደ መዲና ይዘዋቸው ሲመጡ ወጣሁኝ አሉ። ዓኢሻ ረዲየላሁ ተዓላ አንሃ ራሴን ደብቄ እንዳልታወቅ ሁኜ ሰፊያን ለማየት ወጣሁኝ አሉ። የትኛዋ ምን አይነት ናት ሚስት ያገባሁት አሁን ምን አይነት ሚስት ነው ያመጡት ብዬ እሷን ለማየት ያው ቅናት ይዟቸው ወጣሁኝ አሉ። ከዛም በኋላ ወጥቼ እንደዛ ራሴን ደብቄ ከመውጣቴ ጋራ ነቢዩ ሰለላሁ ዐለይሂ ወሰለም ሲያዩኝ እንዳዩኝ ያወቁኝ አሉ። ከዛም እሳቸው እንዳወቋቸውና ወደ እሳቸው መምጣታቸውን ሲያዩ ከዛም ቶሎ ተመለስኩኝ አሉ እና ቶሎ ተመልሼ ፈጠን እያልኩኝ ወደ ቤቴ ሲሄድ ነቢዩም ሰለላሁ ዐለይሂ ወሰለም ከኋላ የኋላ የተከትለውኝ ፈአድረከኒ ፈሕተደነኒ ከዛም መጥተው ደረሱብኝና እቅፍ አድርገው ያዙኝ አሉ። ወቃለ ከይፈ ረአይቲሃ እንዴት አየሻት ብለው ጠየቁኝ አሉ።
ቁልቱ የሁድየቱን በይና የሁድያ ያው የሁድ ናት በይሁዶች መካከል ብዬ አልኳቸው አሉ። እናም ከዚህ ሐዲስ እንግዲህ ወይም ከዚህ ቂሳ የምንመለከተው ምንድነው? ቅድምም እንዳልነው ማንም ምን ያክል ደረጃ ወይም ደግሞ የፈለገ ደረጃ ላይ እንኳን ቢደርሱ ሴቶች ከቅናት እንደማይወገዱ በሌላም ሐዲስ ኢንሻአላህ ወደፊት የሚመጣ ይሆናል። ከይፈ ላ ተጋሩ ሚስሊ አላ ሚስሊካ ብለው ታዲያ እንዴት እኔ የመሰለች ሴት በእርሰውን የመሰለ ባል ላይ እንዴት ነው ማትቀናው ብለው የተናገሩበትም ሁኔታ አለ። ከዚህ የምንማረው አንደኛ ላ ቱህሚል ዘውጀተካ ዒንደል ጊራ፣ 2 3 4 ሚስት ያላችሁ ወንድሞች ሚስቶቻችሁ ቅናት ሲሰማቸው ሚስቶቻችሁ የቅናትን ምልክት ሲያሳዩ ዝም ብላችሁ ችላ እንዳትሉ እንዳትተዋቸው፣ ሄዳችሁ አቅፋችሁ ምን ብላችሁ እነሱን ቅናታቸውን የምታስወግዱበት ቅናታቸውን የምትቀንሱበት ስራ መስራት አለባችሁ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንግዲህ አዲስ ሚስት ይዘው መጥተው ሌሎችም እንግዶች ሰሃባዎችም አሉ እሳቸው ጋራ ገና ቤት አልገቡም። ከዚህ ሁሉ ጋራ ነቢ አይሻ ረዲየላሁ ተዓላ አንሃ እሳቸውን ለመመልከት ሲመጡ አወቋቸውና ምንድነው ያደረጉት? በዚህ ጊዜ እንግዲህ የፈለገች ትሁን ያው የራሷ ጉዳይ፣ እኔ እንግዲህ አዲስ ሚስት ጋር ነው ያለሁት ልትረብሸኝ ነው የመጣችሁ ብለው ዝም አላሉም ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ወዲያውኑ ትተው ተነስተው ሄደው ደርሰውባቸው ቅናታቸውን አስለቀቁላቸው ማለት ነው። ሁለተኛ አንደኛዋ ሚስትህ ስለዛችኛዋ ስለ ሁለተኛዋ ሶስተኛዋ ሚስትህ መጥፎ ነገር ልትናገር ትችላለች፣ ቅናት ይዟት ማለት ነው። በዚህ ጊዜ አንተ ዝም ማለት አለብህ። አይ እንደዛ አይደለችም ሚስቴን ማመሳደብ የለበሽም እንዲህ መሆን ያለበትም ብለህ ለሁለተኛዋ ለሶስተኛዋ ለአራተኛዋ ሚስትህ ጠበቃ መቆም የለብህም። የእሷ ጠበቃ መሆን የለብህም። ሄዶ የቅናት ወሬ ነው እያወራች ያለችው። የቅናት ወሬ ደግሞ እሷም ራሱ ሐቂቃ እንዳልሆነ ታውቀዋለችና የሚያልፍ ነገር ስለሆነ ዝም ብለህ ማሳለፍ ይገባል ማለት ነው። የዛሬ ትምህርታችንን በዚህ የምናቆም ይሆናል ኢንሻአላህ ተዓላ። ወሰለላሁ ወሰለመ ወባረከ ወአንዓመ ዐላ ሰይይድና ሙሐመድን ወአሊሂ ወሰሕቢሂ አጅመዒን። السلام عليكم ورحمة الله وبركاته. المختار صاحبها وفي السماء علا طهرا وتنزيها على الحرير أتاه جبريل يحملها إلى الرسول من الرحمن يهديها